እንዴት ናችሁ? የአታያ ድምፅ ተከታታዮቻችን ዛሬ የአፋሕድ ሊወስዳቸው የሚገቡ ወሳኝ እርምጃዎችና ለጎጃም የፖለቲካ አጠባ ያስፈልጋል በሚል ርዕስ ነው እንድንወያይ የፈለግነው። እንግዲህ አታያ ድምፅ ከተጀመረች ወደ 2 ወር እያለፈ ነው። በዚህ ውስጥ ተከታታይ ፕሮግራሞችን ለመስራት ነበር እቅዳችን። ያው እንደነገርናችሁ ከስራ ጋር ስለሆነ የምንሰራው እና አንዳንድ ዘገባዎችን እና የፖለቲካ ምልከታዎቻችን የምናቀርበው ብዙም የተመቻቸ ነገር አይደለም። እንደዚህ አልፎ አልፎ ከወሳኝ መረጃዎች እና ልናስተላልፋቸው የሚገቡ መልእክቶች ሲኖሩን ብቻ አመቻችተን እንገባለን። ያው ምህዳሩ ድምፅ ሪካርድ ለማድረግ ብዙም ስለማይመች ነው እነዚህን የምንሰራው። ስለዚህ እናንተ ደግሞ ሰብስክራይብ እያደረጋችሁ ብታግዙንና የአማራን ፖለቲካ ሰብስቦ በስትራቴጂ የተመራ ለማድረግ ለምንሰጣቸው ጥቆማዎች ብታግዙን ከዚህ ከአዲስ አበባ ያለውን መረጃ የህዝቡን አስተያየትና የፖለቲካ ንቃት ምን ይመስላል የሚለውን ወደ እናንተ እናደርሳለን። ስለዚህ አታያ ድምፅ ከአዲስ አበባን ሰብስክራይብ እያደረጋችሁ ተከታታዮቻችን ብታበዙልንና ጓደኞቻችሁን ላይክ ሼር በማድረግ ብትጋብዙልን በጣም ደስተኛ እንሆናለን። ስለዚህ ይህንን ብታደርጉ ይመቸናል ማለት ነው ነፍሶቻችን። ስለዚህ ዛሬ እንግዲህ የአፋሕድ ሊወስዳቸው የሚገቡ ወሳኝ እርምጃዎች እና የጎጃም የፖለቲካ ጠባ ያስፈልገዋል ጎጃም በሚል እንነጋገራለን ማለት ነው። እንግዲህ የምስራቅ አፍሪካ ፖለቲካ እጅግ በፍጥነት እየተቀያየረ ነው። እንግዲህ ፋኖ ወደ ትግል የገባበት ፍጥነትና የአማራ ወታደር ያዘጋጀበት ፍጥነትና አሁን የምስራቅ አፍሪካ ፖለቲካ እየተቀያየረ ያለበት ጉዳይ ፍጥነቱ አንድ አይነት ነው። የፋኖ አማራ ወታደሮችን ሲያዘጋጅ የአማራ ህዝብ በጣም አስገራሚ ፍጥነት፣ ከፍተኛ መደራጀቶች እና እንግዲህ ውጤታቸው ግልጽ ባይሆንም ከፍተኛ መደራጀቶችን አሳይቷል። በዛው ልክ ደግሞ የምስራቅ አፍሪካን ፖለቲካ እንትን ፍጥነቱ በጣም በአስገራሚ እውነት እየተቀያየረ ነው እና በዚህ ውስጥ ፋኖ ላለፉት 1 ዓመት ተኩል ያባከናቸው ጊዜዎች በጣም አስቆጪ ናቸው። በአንድነት ቢሰራ ኖሮ የት ሊደርስና በምስራቅ አፍሪካ ዲሳይሲቭ ፖለቲካ ሊሰራ የሚችል ኃይል ሆኖ ይወጣ ነበረ። እንግዲህ እኛ እንደምንለው የጎጃም በጣም ጥቂት ደንቆሮ ወጣቶች ተሰብስበው ትግሉን ጎትተውታል። እንግዲህ በዚህ አይነት ቀጥሏል። እንግዲህ ጠንካራ ደግሞ ሰዎች በትግሉ ውስጥ አልጠፉም። ጭራሽ ከሚንኮታኮት ደግሞ ላይፍ ላይኑን አስቀጥሏል የትግሉ የተወሰኑ ሰዎች። እንግዲህ በእንደዚህ አይነት ሁኔታ ፋኖ ትልቅ ሊሆን ይችል የነበረውን በምስራቅ አፍሪካ ፖለቲካ ሁሉንም መንግስትንም ተቆጣጥሮ የምስራቅ አፍሪካን ፖለቲካ ሊወስን የሚችልበትን እድል አሁን ጠቅልሎ ለኤርትራና ለወያኔ ሰጥቷል ማለት ነው። የዓለም ሁሉ ትኩረትም ደግሞ ወደ እነሱ ሆኗል ማለት ነው። እንደምትከታተሉት እና እንግዲህ በዚህ አይነት ፈጣን ተለዋዋጭ የፖለቲካ ሁኔታ ውስጥ በጣም ሰከን ያለና እርምጃዎች ምን አይነት ከ3 ከ4 አቅጣጫ ምን አይነት እንደሆኑ ማየት የሚገባው ኃይል በእጅጉ ያስፈልጋል ማለት ነው። በእጅጉ ያስፈልጋል። እንግዲህ የእነዚህ የጎጃም ኃይሎች የሚመሩትን በየቀጠናው ያለውን ኃይል እንግዲህ በክፋት ብናነሳውም ደግሞ ጠንካራ እንደ አፋሕድ ያሉ የሚባል ድርጅት ደግሞ አማራ አቋቁሟል። እንደ ድርጅት የሚያስብ ኮሌክቲቭ ቲንኪንግ ያለው ሀሳቦችን ከግራ ከቀኝ ማየት የሚችል ኃይል ተፈጥሯል ማለት ነው። እንግዲህ እሱን ማጠናከር የሁሉም የአማራ ህዝብ ታሪካዊ ግዴታ ነው። ካለዚያ የሚደርስበት ግፍ መቋቋም የሚችለው አይደለም። በምስራቅ አፍሪካ ሊበተን የሚችል ህዝብ ሊሆን እንደሚችል
ጭራሽ እየጎላ ይቅርታ እየጎላ መጥቷል። የአማራ ህዝብ አደጋው ከዚህ በኋላ እንደውም በእጥፍ ጨምሯል ማለት ይቻላል። ለምን የፖለቲካ ኃይል አስተላለፉ በሙሉ ተቃራኒ ነው የሚሆነው። እስላማዊ ኃይሎች ሊነሱ ይችላሉ። አማራ ጠል ኃይሎች እንግዲህ እንደምታዩት ሶስቱም ወያኔም ሻዕቢያም ኦሮሞማ ከሚገባው በላይ ታጥቀዋል። በዚህም የአማራ ህዝብ ለሚደርስበትና ሊበተን የሚችልበት እድል ከፍተኛ ሰፊ ነው። በጠንካራ ኃይልም በምስራቅ አፍሪካ አሁን የለም፣ ጠንካራ መንግስት የለም። ኦልሞስት ኬንያ ናት። ኬንያ በውስጥ ተቃውሞ እየተበጠበጠች ነው። እንግዲህ ትንሽ የውጭ ኃይሎች እጅ ካስገቡበት ያው የአሜሪካ ትንሽ ድጋፍ ስላላቸው መንግስቱ ሁሌ የውስጥ ተቃውሞዎች ቢነሱም ይከሽፋሉ። እንግዲህ ሲአይኤ የሚገባበት ከሆነ ነገሩ ሊገለባበጥና ምስራቅ አፍሪካ ወደ ለየለት የቀውስ ቀጠናነት ያመራል ማለት ነው። ስለዚህ የአማራ ህዝብ እንደ ህዝብ አስልቶ የሚወስንበት ሁኔታ አይፈጠርም ማለት ነው። ስለዚህ ያለውን ድርጅት የማጠናከር ስራዎች መሰራት ይገባቸዋል። እንግዲህ በዚህ ውስጥ መጀመሪያ አፋሕድ ሊያደርጋቸው የሚገቡ ነገሮችን ከማየታችን በፊት እንግዲህ አማራ ብዙ ድርጅቶች ፈጥሯል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ እንደዚህ በን ያስቀደሙ ኃይሎች አሉ። ከዛ ደግሞ አፋሕድ አለ። አሁን በእንደዚህ አይነት የፖለቲካ ውጥንቅጥ ውስጥ ሰነድ የሌላቸው ኃይሎች የሚመሩበት የፖለቲካ ዓላማ የሌላቸው ኃይሎች ምን ይሆናሉ ብሎ ማሰብ የግድ ያስፈልጋል ማለት ነው። ስለዚህ አማራ የሚገጥመውን እንደነ አማራ ፋኖ በጎጃም አይነት ያስቀደሙትን ኃይሎች ምን ሊሆኑ ይችላሉ? ከዚህ በኋላ ሰነድ የሚታገሉበት ሰነድ በአንድ ላይ አልቀረጹም። በግላቸውም ሰነድ የላቸውም። ስለዚህ የሚያስታጥቁት የፖለቲካ ዓላማ የለም። ወታደሮቻቸውን በአውራጃዊነት የተደራጁ ናቸው። የአውራጃዊነት መሪያቸው ሲነሳ የፖለቲካ ዓላማ ትግል ስለሌላቸው መሪዎቻቸው ቢመቱም የሚደራጁበት ሁኔታ ስለሌለ የመበተን አደጋ እና በየጊዜ መፍረስ አደጋ የሚያጋጥማቸው ለዚህ ነው። እና የላቸውም እነ ምሬ ወዳጆ እና አስረስ ማረ ዘመነ ካሴ የሚባለው በሸዋም ደሳለኝ ሲያስብ ሸዋ የሚባለው ኢቨን በጎንደር ያለው የነ ሀብቴ ወልዴ ቡድን የለውም። የኮንስቲትዌንሲም የለውም። የትግል ዓላማውም ምን እንደሆነ አይታወቅም። ወልቃይትን ማስጠበቅ ነው? ባህር ዳርን መቆጣጠር ነው? ወይስ እንደ አማራ ፋኖ በጎጃም ፍኖተ ሰላም ትግሉን ለማጠናቀቅ ውጊያ እናካሄዳለን፣ ዝናቡ እንዳለው ውጊያ እናካሄዳለን የሚሉ ናቸው? ምን እንደሆነ አይታወቅም። ስለዚህ እነዚህ ኃይሎች በእንደዚህ አይነት ውጥንቅጥ ውስጥ የመበተን እድላቸው ከፍተኛ ነው ከፍተኛ ነው። እና የአማራ ፋኖ በጎጃም የሚባለው እንግዲህ በራሱ ኃይሎች አሰባስቦ በውጥንቅጥ ውስጥ ትልቅ ድርጅት ሆኜ እወጣለሁ ብሎ ያሰበ የነበረ ነው። ለትግሉ እንቅፋት ሆኖ የነበረ ነው። እንግዲህ አሁን እርስ በርስ ለመጨፋጨፍ ያው ከዚህ በፊት እንደነገርናችሁ ምን እንደሚያጋጥማቸው ተናግረን ነበር። በጎጃም የእርስ በርስ መጠፋፋት እንደሚኖር ኦሬዲ አሁን ጀምረውታል። ከፍተኛ መሰነጣጠቅ፣ ከፍተኛ የተዋጊ ኃይል የሰለጠኑ ወጣቶች እንደ ፋሽን በነገራችን ላይ በዓላማ አልሰለጠኑም። ይሄ ችግሩ አሁን የደረሱበት ችግር በዓላማ ስላልሰለጠኑ ነው። በመሆኑም በየአውራጃ በጎጣቸው በአውራጃ ተከፋፍለው አሁን ዳሞት ሜጫ እየተባባሉ እርስ በርስ ለመሸረካከት አስበዋል። ይህንንም ተናግረን ነበር አስቀድመን ምን ሊደርሱ እንደሚችሉና ማድረግ የነበረባቸውን ሁኔታ ተናግረን ነበር። አሁንም ድርጅቱ ራሱን ካላከሰመ በስተቀር የጎጃምን ወጣቶች እርስ በርስ አጨፋጭፎ ያው ሜዳ ላይ ይበትናቸዋል ማለት ነው። ከዚህም በተጨማሪ ደግሞ ድርጅቱ ይህንን ኮንቴን ለማድረግ አጋሮች እየፈለገ ነው እና ራሱን የሚደብቅበት ኃይል እንደ ወያኔ አይነት ኃይል እየፈለገ ነው። ጠንካራ ድርጅት ተጠግቶ
ራሱን በዛ ትግል አሰባስቦ ትግሉን ለማዳን የሚመስል ማለት ራሱን የፖለቲካ ኃይሉ በስልጣንም በፖለቲካ መስመርም ሌሎችን ተጠግቶ እንደ ሀረግ ሊጠቀለልባቸውና ሊጠናከር ይፈልጋል። ለዚህም የመረጠው ወያኔን ነው። ወያኔ እንግዲህ በፖለቲካ ዓላማው ከአማራ ጋር አንድ ሊሆን ይችላሉ የሚለውን ብንረሳ እንኳን በአሁኑ ሰዓት ብንተው ምን አድርጓል የሚለውን ታሪካዊ ወቀሳዎችን ብንተው እንኳን በአሁኑ ሰዓት ለአማራ አጋር መሆን ይችላሉ የሚለውን ብናነሳ የወልቃይት ጥያቄ ያለው ድርጅት ነው። ስለዚህ የወልቃይትን ጥያቄ የሚያነሳ ከሆነ የአማራን መከፋፈል በግልጽ ያመጣል ማለት ነው። እንግዲህ የአማራ ፋኖ በጎጃም ፖለቲካ አስተሳሰብ የአስረስ ማረ ነው የሚመራው። ምን አይነት ነው የሚለው በጣም የሚያስቅ ነገር ነው። የአማራ ታጋይ ነኝ፣ የአማራ ብሔርተኛ ነኝ የሚለው ኃይል ሄዶ ከማን ጋር ነው የተለጠፈው? ለአማራ ጥያቄ ያለበት ወቅታዊ ከረንትሊ አክቹዋል ጥያቄ ያለውን ድርጅት ነው ሄዶ ለመታከክ የሚሞክረው። በዚህም አማራ የሚባለውን ያፈርሳል ማለት ነው። እንግዲህ ጎጃሜ በታሪክም በፖለቲካ መስራት ችግር ያለባቸው ህዝቦች ናቸው። ጎጃሜ ፖለቲካ የሚችል ህዝብ አይደለም። ታሪክ ላይም ብንመረኮዝ እና ወደኋላ ሄደን ብናይም ፖለቲካን መስራት የማይችሉ ኃይሎች ናቸው። እንግዲህ የአማራ ዊከስት ሊንክ ነው ማለት ነው ጎጃም። በጣም የሚያሳዝነው እና እንደዚህ አይነት ሁኔታ ነው የመረጠው። አሁን በዚህ ፖለቲካ ተርሞይል የጎንደር ኃይል መሰባሰቡ አይቀርም እና ሀብቴ ወልዴ ከአማራ ፋኖ በጎጃም ጋር ከወያኔ ጋር ሊሰሩ ስለማይችሉ ራሳቸውን ከማን ጋር ያጣብቃሉ? እዛው ካለው ከጎንደር እዝ ጋር ማጣበቅ አለባቸው። ጎንደር እዝ ደግሞ አፋድ ነው። ሀብቴም የአፋድ አባል የነበረ ነው። በውስጣቸው ግጭት ሳይኖር ነው የወጣው። በመሆኑም አሁን ምን ያደርጋል ሀብቴ ወልዴ ወደ አፋድ የመቀላቀል እና ጎንደርን አንድ የማድረግ ሂደት ውስጥ ይቀላቀላል ማለት ነው። በመሆኑም ሉዝ ያደርጉታል የጎንደርን ኃይል እነ ሀብቴ እነ ዘመነ ካሴ እና አስረስ ማረ የሚባሉት ህፃናት እነ የጎንደሩን ኃይል ሉዝ ማድረጋቸው በቅርቡ የሚታወቅ ነው። ለዚህም በሀብቴ ወልዴ በጣም ጠንካራ ስራ ሰርቷል ማለት ይቻላል። በጣም አንበሳ ነን የሚሉ የጎንደር እነ ሳሚን እና ማነው ያኛውን የጎንደር አዛዥ የነበረውን ኃይል በመሆኑም የጎንደሩን ኃይል ሉዝ ያደርጋል። ሉዝ ካረገ በኋላ ሶስት ኃይሎች ይቀራሉ። ስለዚህ ይህንን መዳከም የሚያዩ እንደ ወሎ እዝ ያሉት ደግሞ ምን ያጋጥማቸዋል? አሁን በትግራይ ያለው ኃይል ወይ ይስባቸዋል፣ ለትግራዮቹ ይሰለፋሉ፣ ወይ ደግሞ አሁን የጌታቸው ረዳ ያጋጠመው ችግር ያው ራያ ነህ በሚልና ያው አማራ ነው በሚል ነው ያገለሉት። ለዚህ ነው ጌታቸው ረዳ ስሜታዊ ሆኖ እኛ በታገልንበት ድርጅት እሱ መቶ ስልጣን የሚይዘው ምን ስለሆነ ነው የሚል ነው የህወሓት ሪዘንትመንት የሚነሳው። በመሆኑም ምን ይሆናል? ምናልባት የደቡቡ የትግራይ ክፍል ለጌታቸው ወግኖ ሊዋጋ ይችላል። ደቡብ ትግራይና የአዋሻ ሰሜን ትግራይ በመሆን ውጊያ ሊያደርጉ ይችላሉ የሚል ግምት አለ። በመሆኑም የደቡቡን ኃይል የራያውን ኃይል እነ ምሬ ወዳጆ ሊቀላቀሉት ይችላሉ የሚል ግምት ይኖረናል። ምክንያቱም የታጠቀ ኃይል ራያ ነው ያላቸው። ስለዚህ ራዮቹ ከተነሱና ራያንን የሚሉትን ጨርጨር መሆኒ በደቡብ ትግራይ ስም ተቀላቅለው የእንደርታ እንቅስቃሴ ምናምን ሊጀመር ይችላል። በመሆኑም የወሎቹ እዝ ያንን ተቀላቅለው ወደ ላይ ሊዋጉ ይችላሉ ወደ ወያኔ እና የወሎ እዝ የሚባለው የወሎ የአማራ ፋኖ በወሎ የሚባለው የነ ምሬ ወዳጆ
ይህን የደቡብ ትግራይ ውጊያ ተቀላቅለው ከሰሜን ትግራዮቹ ጋር ሊዋጉ ይችላሉ። በዚህም ሊፈርስ ይችላል ማለት ነው። ይሄ የወሎ የአማራ ፋኖ በወሎ ያለው እዝ ማለት ነው። ስለዚህ ይህንን ያደርጋሉ። በሸዋ ያለውም ኃይል ከነም ተፈራ ከነ መከተው ማሞ ጋር ሊመጣጠን የሚችል ኃይል አይደለም። ያው ትንሽ ጠንካራ የሆነ የከሰም ክፍለ ጦር ነው። የከሰም ክፍለ ጦር ደግሞ እንትን ኃይል ያለው በቴሬኑ ቴሬን ማለት የውጊያ ቀጠና ጥሩ የውጊያው ቀጠና ስለያዘ ነው። የከሰሙ ክፍለ ጦር አደገኛው ነው እንጂ በቁጥርም በተዋጊም ኃይል ከነመከተው ማሞ አደረጃጀት ጋር የሚመጣጠን አይደለም። እነመከተው ማሞ እዛቸውን በጥሩ ኃይል እና በአደረጃጀት በአባት አርበኞች አደረጃጀት በራሳቸው ተዋጊ አደረጃጀት ቀጠና እስከ መቀያየር ሁሉ ደርሰዋል። በጣም ጠንካራ የሆነ አደረጃጀት መመስረታቸውን የምታውቁት በዚህ ነው። በዚህ ሁሉ የቀጠና መቀያየር ውስጥ ወታደሩ ማጉረምረም አልጀመረም። ፈርስት ፌዝ ሲሄዱበት ትንሽ ነው ተቃውሞ የተነሳባቸው፣ እሱንም መቆጣጠር ችሏል። እንግዲህ መቆጣጠር የምትችለውን ጉዳይ ፍጠር፣ ቀውስ ፍጠር የምንለው ለጎጃም ስንመክረው የነበረው መቆጣጠር የማይችሉትን ቀውስ በመፍጠር አሁን የደረሱበት ደረጃ ደርሰዋል። እንግዲህ እነ መከታው ማሞ መቆጣጠር የሚችሉትን ቀውስ በመፍጠር ወታደሮቻቸውን በተለያየ ቀጠና ማሰማራት ችለዋል። ስለዚህ የአማራ ፋኖ በሸዋ የሚባለው እዝ ወይ ይበተናል ወይ ደግሞ እነ መከታውን እዝ ይቀላቀላል ወታደሮች የሚል ግምት አለን ማለት ነው። ስለዚህ ማን ይቀራል ብቻውን? የጎጃም የአማራ ፋኖ በጎጃም ብቻውን ተነጥሎ ከነዚህ ሁሉ እዞች ይቀራል ማለት ነው። ስለዚህ ምንድነው የሚሆነው? ይሄ እዝ አላማ የለውም፣ በጭራሽ አላማ የላቸውም። ስለዚህ ግማሹ ለወያኔ ይገረዳል። በእናስረስ ማረ በኩል ያለው ሄዶ የወያኔን ድጋፍ እያገኘ ይጫወታል። ከዛ ግማሹ ደግሞ ይሄ በአገው በኩል ያለው ወያኔን ይቀላቀላል ማለት ነው። ስለዚህ ከወያኔ ቀጥታ ድጋፍ አድርጎ ምናልባት ወደ ጎንደር በላይም በታችም ለማጥቃት የዚህ ግባ የሚባል አይደለም የአገውና የእንትኑ ጉዳይ። በእርግጥ ህዝብ ውስጥ በመስረግ የተለያየ ጉዳይ ሊያደርጉ ይችላሉ። መጀመሪያ እቅዱ ይሄ ነበር። የወልቃይትን ጉዳይ ያየንበትን ወደኋላ ተመልሳችሁ ማየት ትችላላችሁ። ይሄን ነበር ለመፍጠር የሚፈልጉት። ስለዚህ የአገውና የእንትኑ ሁኔታ የአገውና የናስረስ ማረ ቡድን ለወያኔ እንትን ይላል። ከዛ ዘመነ ካሴ እና አስረስ ማረ የኤርትራ አስረስ ማረ ሳይሆን ዝናቡ ልንገረው እና ዘመነ ካሴ የኤርትራ እርሾ ስላላቸው የኤርትራ ጉዳይ አስፈጻሚ ሊሆኑ ይችላሉ፣ የእነሱ ግሩፕ የሚል እምነት አለኝ። ዘመነ ካሴ ምናልባት ተነጥሎ ከሀገር ሊወጣ የሚችልበት እድል አለ። ግን ያው ፈሪ ስለሆነ መሸሹ አይቀርም ነው የኛ ግምት። በመሆኑም ዝናቡ ግን የኤርትራ እርሾ ስላለው በኤርትራ ስለሰለጠነ ከግንቦት ሰባት ጋር የኤርትራ ንክኪ ይኖረዋል። ስለዚህ ለኤርትሮች በማገዝ ምናልባት ከጎንደር ጋር ጥምረት ከፈጠሩ ወደ ኤርትራዎች ይገባል። ወይ ደግሞ አፋድን ከእስክንድር ጋር ጥሩ ግንኙነት ነው ያለው ዝናቡ። አፋድን ተቀላቅሎ የጎጃምን እዝ ይመራል ማለት ነው ዝናቡ። ከዛ የሚሊሻው እና የተቀረው ደግሞ እንግዲህ ወይ መንግስትን ይቀላቀላል ተመልሶ ገብቶ የመንግስትን ኃይል ደግፎ ደግሞ ሊዋጋ ይችላል ማለት ነው የተቀረው ኃይል። በዚህ ውስጥ እንግዲህ ገንዘብ የሚጫወተው ሚና ከፍተኛ ይሆናል ማለት ነው። አረቦች ናቸው የዚህ ጦርነት ከኋላ የፈንድ ሬይዝ የሚያደርጉት። በመሆኑም ከፍተኛ ገንዘብ የሚንቀሳቀስበት የምስራቅ አፍሪካ ጦርነት ነው የሚሆነው። በመሆኑም በኤርትራ በኩል ትልልቅ የአረብ ሀገራት ይኖራሉ። በወያኔ በኩል
በወያኔ በኩልም ከፍተኛ ገንዘብ ከአውሮፓና ከአሜሪካ ሊመጣ ይችላል። ከመንግስት በኩል ደግሞ ሌላው የአረብ ክንፍ ደግሞ በመንግስት በኩል ደግሞ ሆኖ የቢን ዛይድ ቡድን ፈንድ ያደርጋል። በዚህ ውስጥ አማራ ነው ፈንድ የሚያደርገው ያልኖረው። ስለዚህ አላማ የሌላቸው ወጣቶች እስካሉ ድረስ እነዚህም በገንዘብ በማማለል የአማራን ወጣቶች መርሰነሪ ሊያደርጓቸው ይችላሉ ማለት ነው። እየከፈሉ ሊያዋጓቸው ይችላሉ። እንግዲህ እነዚህ የአማራ ፋኖ በጎጃም በን የሚያስቀድሙት እዞች በቀጠና ያሉ እዞች አላማ ስለሌላቸው የሚሰባሰቡበት ድርጅት ባለመኖሩ ቀጥታ ሄደው በእነዚህ ወታደሮች ውስጥ እርስ በርስ ውጊያ ያደርጋሉ ማለት ነው ተከፋፍለው። ስለዚህ ለምሳሌ የጎጃም ቀጠና የእርስ በርስ ውጊያ ቀጠና ሊሆን ይችላል። የተለያዩ ዓላማ ያላቸው ኃይሎች በመኖሩ የጎጃም ምድር የጦርነት ቀጠና ሊሆን የሚችልበት እንትን ሰፊ ነው። እንግዲህ እና አስረስ ማረ ፖለቲካል ድንቁርና ቀውስ በመፍጠር የማይቆጣጠሩትን ቀውስ በመፍጠር የደረሱበትን ደረጃ ማየት ትችላላችሁ ማለት ነው። የጎጃም ህዝብ እንደ ጎጃም ህዝብ ላይ ሊቆጠር ይችላል። ከዚህ በኋላ የዳሞት የሜጫ እየተባለ ሊጠራ የሚችልበት ታሪካዊ ስህተትን የሰሩት ማለት ነው። ይህንንም መክረናል። እንግዲህ መስማት አልቻሉም። ስለዚህ ይሄ ነው የሚያጋጥማቸው የሚል አናሊሲስ ነው ያለን። በዚህም ወደ አፋሕድ ግን ስናልፍ አፋሕድ የሚባለው ድርጅት እንግዲህ ጥሩ መጥቷል። የፖለቲካ ሰነዶችን አዘጋጅቷል። ብዙም የመበተን አደጋ አልገጠመውም። ከፍተኛ የሚዲያ ፕሮፓጋንዳዎች ቢኖሩም ራሱን ኮንሲስተንት አድርጎ ቀጥሏል ማለት ነው። ይሄ ደግሞ የሚያሳየው በዓላማው በድርጅቱ ዓላማ ያመነ ሰራዊት መፍጠር ችሏል ማለት ነው። ትንሽ የሚሆኑ እነዚህ ወደፊት እንግዲህ ሌሎቹ በሚበተኑ ጊዜ ወደ እነዚህ ነው የሚገቡት። ንቁ የሆኑ ወጣቶች ደግሞ ፖለቲካ የገባቸው ወጣቶች ወደ አፋሕድ የሚቀላቀሉበት እድል አለ። እንግዲህ ከጦርነቱ በአፍሪካ ቀውሱ እንግዲህ የምስራቅ አፍሪካ ቀውስ አንድ ሊጠቅመው የሚችለው የአማራ ወጣቶች ቶሎ ቶሎ ብለው ወደ ድርጅት የመቀላቀል እድል ይፈጥራሉ። ስለዚህ ድርጅት ደግሞ ሰነዶችና የአደረጃጀት እርሾ በቀውስ ውስጥ እንዴት ድርጅት መምራት ይቻላል የሚለውን ልምድ ያደረገ ድርጅት ስለሆነ ወጣቶች ንቁ ወጣቶች ወደ እነዚህ ሊቀላቀሉ ይችላሉ። ይህንን በማድረግ ድርጅቱ ሊጠናከር ይችላል። በዚህም ግን አንዳንድ ከድርጅቱ ሾልከው የወጡ ወሬዎች እንደሚያሳዩት አንደኛው ችግር የዲያስፖራ ችግር ነው። እንግዲህ እነ እስክንድር አንድ ከተሳሳቱበት ጉዳይ አንዱ በዲያስፖራ ላይ ያላቸው እምነት ነው። በዚህም ዲያስፖራው ሁለት ልብ ሆኖ እንዲጫወት እድል የሚከፍት አጫወት ስለሆነ የአፋሕድ ሰራተኛ ሆኖ ያው መረጃ ለሌሎች እንዲፈርስ ድርጅቱን ለሚፈልጉ ኃይሎች በማሽለክ የደብል ኤጀንት ሚና ሊጫወቱ የሚችሉበት እድል አለና ይህንን መቆጣጠር ድርጅቱ የግድ ያስፈልገዋል። እንግዲህ ገንዘብ ነው የሚጫወተው። ስለዚህ ሪከርድ የተደረጉ ምናምን የፋኖ ንግግሮች የድርጅቱ ሚስጥራዊ ነገሮች ሾልከው ሊወጡ የሚችሉበትና ድርጅቱን ለማፍረስ የተለያዩ ኃይሎች እጃቸውን የሚያስገቡበት እድል ይፈጠራል። ለዚህም ዋነኛው ዊከስት ሊንክ ለአማራ ዊከስት ሊንክ እንደ ጎጃም እንደመሆኑ ለእንደዚህ አይነት ለአማራ ድርጅቶች ደግሞ ይቅርታ ለአማራ ድርጅቶች ደግሞ ዊከስት ሊንክ ዲያስፖራው ነው። በዲያስፖራው ላይ እምነት አትጣሉ ብለን ብዙ ጊዜ በፌስቡክም ተናግረናል። ስለዚህ የሬዲዮ ጣቢያዎች መመስረት ይገባዋል ማለት ነው። ድርጅቱ ሀገር በቀል ሬዲዮ ጣቢያዎችን መስርቶ በዛ በኩል ያስተላለፋቸው ፕሮግራሞች ናቸው ለዲያስፖራው በቅጂ መልክ ተልከው ከዛ ሬዲዮ ላይ ፈርስት ሃንድ ኢንፎርሜሽን ሊያገኙ የሚገባው። ስለዚህ ሚዲያዎችን በሀገር ውስጥ ማቋቋም አለበት። አሁን መንግስት ፎከሱ ስለሚበታተን እነዚህን ለማቋቋም እና ድርጅቱ ሬዲዮ ጣቢያዎችን ለማቋቋም እድል ያገኛል። ስለዚህ ሪከርድ እያደረገ ቴሌግራም ላይ ራሱ ፕሮግራሞችን የድርጅቱን አካውንት ከፍቶ ሪከርድ የተደረጉ በመልቀቅ ፕሮግራሞችን ማስተላለፍ ሪከርድ የተደረጉ ሰው ዳውንሎድ እያደረገ እንዲያዳምጥ ማድረግ ይችላል። በትንሹ ሬዲዮ ጣቢያዎቹ የሞገድ
ዲስረፕሽን ማቋረጥ ምናምን ቢገጥማቸው ራሱ ቴሌግራም እና ዩቲዩቦችን በመጠቀም የድርጅቱ አባላት ኢንተርኔት ላይ ፌስቡክ ላይ ከሚያሳልፉ በእንደዚህ አይነት ሁኔታዎች በማስተላለፍ የዲያስፖራውን የሚዲያ ተጽዕኖ መንጠቅ አለበት ድርጅቱ በአፋጣኝ ብለን እንመክራለን። ሁለተኛው ከአዲስ አበባ ልጆች ጋር መዋቅር መስራት ነው። እንግዲህ ድርጅቱ አንድ ደካማ የሆነበት ምክንያት ደካማ ነው የምንለው ምክንያት ከአዲስ አበባ ልጆች ጋር ሊንክ አልፈጠረም። የአዲስ አበባ ልጆች አደራጅቶ ቢያንስ በሚዲያው እንዲያግዙት ማድረግ አልቻለም። ስለዚህ የአዲስ አበባ ልጆችን አደራጅቶ በቲክቶኩ በተለያዩ ፕላትፎርሞች የድርጅቱን እንትን ኃይል እንዲያንቀሳቅሱ ሊደረግ ይገባል። ስለዚህ ይህንን አደረጃጀት በአፋጣኝ መውሰድ አለበት። ስለዚህ ከዲያስፖራ ያለውን ኃይል ፕሮፓጋንዳ መመከት እንዲችሉ ያስፈልጋል። አንደኛው ደግሞ የሚዲያ ብልጫ ነው። ወያኔ ከፍተኛ የሚዲያ ብልጫ አላት አሁን እንደሚታየው። በመሆኑም ሚዲያውን መረጃ ቁጥጥር እንዳያደርጉ ወያኔዎች ማድረግ ይገባል። እንግዲህ አሁን ያለው የሚዲያ ብልጫ ከፍተኛ ነው። እንግዲህ የአማራ ሚዲያዎች ራሱ ለወያኔ የሚደግፉበት እድል ተሰሚ የሚባሉት ሚዲያዎች ከፍተኛ ነው። በመሆኑም ይህንን የሚዲያ ጨዋታ ለመቀልበስና ትርክቱን ለመቆጣጠር አፋሕድ የአዲስ አበባ ልጆችን አዘጋጅቶ የፕሮፓጋንዳ ስራዎችን መስራት ይገባዋል ማለት ነው። ሌላው ሊያደርግ የሚገባው አፋሕድ ሌላው ነገር አሁን እንደምንሰማው ድርጅቱ በጣም ከፍተኛ ወታደራዊ እድገት እያደረገ ነው። በዚህም የምስራቅ እዝ የምዕራብ እዝ ብሎ ሊመጣ እንደሆነ እና ልክ ሀገራዊ የወታደር ቅርጽ እና ኦሬዲ መከላከያን የመተካት አይነት አደረጃጀት ሊደራጅ እንደሆነ አንዳንድ መረጃዎችን ሰምተናል። በመሆኑም ይህ ጥሩ እድገት ነው። ግን የድርጅቱ የቴሬን ቀጠና እንዳይሰፋ ማጥበብ ያስፈልጋል። ለምን መንግስት ወደ ሰሜን ሂዶ መዋጋቱ አይቀርም። ስለዚህ ወታደሩ በዚህ በኩል መሳሳቱ አይቀርም። ስለዚህ አፋሕድ ቀጠናውን የማስፋት በወታደራዊ በኩል የማስፋት እንትን ያለበት አይመስለንም። ለምሳሌ የሰሜን እዝ ብሎ ቢመሰርት እና ወደ ጎንደር ቢሄድ ጎንደር ያለው ጦር ብቻ በቂ ነው። እነዚህን በፖለቲካ ስራ በማሳተፍ በመልመል የካድሬዎችን በመመልመል የድርጅቱ ካድሬዎችን የፖለቲካ ንቃት መጨመርና ህዝቡ ወደ ትግል ሙሉ በሙሉ ሆ ብሎ እንዲነሳ የማድረግ ስራዎችን ነው እንጂ መስራት ያለበት ጠንካራ ቀጠኖችን በተለይ ሸዋን የመልቀቅና ሸዋን የማሳሳት ሁኔታ ሊፈጠር አይገባም። ምክንያቱም አቅጣጫውም የድርጅቱ አቅጣጫ ሊሆን የሚገባው ወደ አዲስ አበባ ነው ብለን እናስባለን። በመሆኑም መንግስት ባንዳ ናቸው ምናምን የሚል ፕሮፓጋንዳ በመስራት የአማራ ፋኖን እንቅስቃሴ ያው ከኤርትራ ጋር እና ከትግራይ ጋር በሚፈጥረው ጦርነት በፕሮፓጋንዳ የባንዳ ናቸው መንግስትን በጦርነት ወቅት ለመጣል ሀገራቸውን ከሌሎች ጋር ወግነው የሚወጉ ብሎ ፕሮፓጋንዳ በመስራት አማራውን ለማደንዘዝ ያው የፕሮፓጋንዳ አቅጣጫው ይወስዳል። በመሆኑም ይሄንን መመከት የሚቻል ሚዲያ የሚያስፈልጉ አንዱ ለእንደዚህ ነው። ስለዚህ ይህንን መስራት ያስፈልጋል። ስለዚህ ይህን ቀጠናውን በማጥበብ ከተቻለ ቀጠናውን ወደ አማራ ክልል ከማስፋት ይልቅ በኦሮሚያ የውጊያ ቀጠናውን በኦሮሚያ እንዲሆን በተለይም ህዝባዊ አመጾች እንዲነሱ ደህንነቶችን በማሰማራት ድርጅቱ በህዝባዊ አመጾች ውስጥ በኦሮሚያ በመነሳት በዛ ውስጥ ውጊያ ማድረግና የተለያዩ ክላንደስታይን ኦፕሬሽን ማለት ከጀርባ የሚሰሩ ስራዎችን በመስራት በህዝቡ ውስጥ ማካሄድ ነው። አሳሲኔሽኖች ሊያካሄድ ይችላል ወደ ባለስልጣኖችን ያንን በማድረግ የኦሮሚያን የፖለቲካ እንቅስቃሴ መቆጣጠር ያስፈልጋል በማለት ነው። ስለዚህ ከሸዋ
ትግሉን ወደ ኦሮሚያ ክልል በመውሰድ ይህንን የባንዳ ትርክት እንዲሸፍን ደግሞ ክላንደስታይን ኦፕሬሽኖችን በመፈጸም በዛ ውስጥ እንቅስቃሴ ማድረግ ያስፈልጓል ነው ድርጅቱ። ስለዚህ ወታደሮችን ቀጠናውን እንዳያሰፉበት መጠንቀቅ ያስፈልጓል ማለት ነው። መጠንቀቅ ያስፈልጓል። ሁሉም የየራሳቸውን ስራ መንግስትም ወደ ሰሜን ሄዶ ሲዋጋ የሚኖሩትን ክፍተት አደረጃጀት በመፍጠር ቀጠናውን የራሱን ካድሬ በመመልመል አደረጃጀቶችን ክልሉን አማራ ክልልን ለመቆጣጠር አደረጃጀቶችን መፍጠር እና የፖለቲካ ስራ መስራት ብቻ ይበቃዋል እንጂ ወታደሩን ቀጠና ማስፋት ያለበት አይመስለንም። ስለዚህ የትግሉ ሜዳ ወደ ኦሮሚያ ለማድረግ ጥሩ እድል ይገጥመዋል ማለት ነው። ስለዚህ በተለይ በወለጋ በኩል ያለውን እንቅስቃሴ ኦነግን ሽፋን በማድረግ መጠቀም ያስፈልጋል። በወለጋ በኩል ጦር ማስፈር ያስፈልገዋል ድርጅቱ። ስለዚህ በወለጋና ከሸዋ በመምጣት የወለጋና የሸዋውን ጦር አንድ ቦታ ላይ በማገናኘት ጦርነቱን ፍጻሜ ማድረግ ያስፈልጋል በኦሮሚያ ውስጥ ማለት ነው። ስለዚህ ይህንን እንዲያደርግ ያስፈልጋል። ስለዚህ እነዚህን ስራዎች አፋሕድ ቀጥታ ሊያደርጋቸውና የአማራን የፖለቲካ ስትራቴጂ እያነበበ ለውጤት ማድረስ አለበት ማለት ነው። ስለዚህ የሚታዩን በምስራቅ አፍሪካ ፖለቲካዎች እንደዚህ ሰነድ የሌላቸውና ሰነድ ያለው ድርጅት ምን ሊያደርግ እንደሚችል አሁን ባወራነው ሁኔታ ይሆናል ብለን እናስባለን። ድርጅቱም እነዚህን ይተገብራል የሚል እምነት አለን ማለት ነው። ስለዚህ የዛሬውን እንግዲህ በስሱ ያነሳናቸውን ከፍተኛ ትንተና ነበር። ብዙ ነው እንግዲህ ወደፊት እየቀናነስን እናቀርበዋለን። ስለዚህ ዛሬ ልናስተላልፍ የፈለግነው መልእክት ይሄንን ነው። እንግዲህ የዚህ ፕሮግራም በጥራት እንዲሰማ ሰብስክራይብ እንድታደርጉልን እና ኃይሎች እንድታበዙልን የፕሮግራሙን ተሳታፊ ኃይሎች እንድታበዙልን በአክብሮት እንጠይቃለን። ስለዚህ ቋሚ ፕሮግራም እና ጥራት ያለው ደርዝ ያለው ፕሮግራም እንድንሰራ ብታግዙን በጣም ደስ ይለናል። ልትረዱን የምትፈልጉ ደግሞ በውስጥ በዚህ በዩቲዩብ ወይ ደግሞ የፌስቡክ ፔጃችንን እንለጥፋለን። እንግዲህ ኢንቦክስ ብታደርጉልንና ልታግዙን የምትፈልጉ ሰዎች ኢንቦክስ ብታደርጉልን የበለጠ ደስ ብሎን መረጃዎችን በተከታታይ ለማቅረብ እና የቋሚ ስራችን አድርገን ለመያዝ እናስባለን። የአማራ ሕዝብ ከአደጋ ከህልውና አደጋ ይበልጥ ወደ አደጋ ውስጥ ገብቷል። ስለዚህ ይህንን ሕዝብ ለማዳን የሁሉም ተሳትፎ ስለሚያስፈልግ ይህንን ፔጅ በመቀላቀል ስትራቴጂያዊ ጉዳዮችና ሁኔታዎችን በመተንተን የአማራን ሕዝብ አቅጣጫ ለማስያዝ የሚሞክር ሚዲያን ብታግዙን በጣም ደስ ይለናል። ስለዚህ ሁላችሁም የሚሰማችሁን በፕሮግራማችን ላይ ያላችሁን አስተያየት ንገሩን። አድራሻችሁን አስቀምጡልን፣ ኢሜይላችንን እናስቀምጣለን። በዛ መልእክት እንድትልኩልን እንጋብዛለን ማለት ነው። ለዛሬ እናመሰግናለን። ቻው